ልትቀናቀነኝ መታለች እና ክንፏን ስበራት የምትሰራበትን ክንፍ እጇን ፓራላይዝ አድርግ መትላት ነው የጀመረው። ምግቡ መጠጡ አልሸጥ ብሎ ቁጭ ነው ያለው። ስራ የሚባል ነገር የለም። አመን እንዴ በደንብ አለ። የምን ሰዎች አተቃቅሩ ነው የስንቱ ህይወት ተበላሽቷል። ያንን ነው የሚለው እሱ ላይ ያልደረሰ ነው ያለችኝ። የሰው ልጅ ክፋትን ከሰይጣን ነበር የሚማረው። አሁን ግን ሰይጣን ነው በተገላቢጦሽ ከሰው ልጅ ክፋትን የሚማረው። ምክንያቱም አሁን ጫናው እኔም ላይ የመጣ ስለሆነ ኦልሞስት መታመም ስለጀመርኩኝ ከምሬ ነው የምላቸው። ያን የዶሮ ክንፍ ነው የበላሁት እና ልክ የዶሮ ክንፉን ሳነሳ ባልና ሚስት ተያዩ አለች። አሁን እዚህ ጋር ነው እንግዲህ ነጡ። ትል እንደዚህ ሰው ጋር አቅርበ ትል ይተላል ምግብ ላይ መደንገጥ። ደንበኛ የሚባል ጠላት ይጥፋ ብን ብሎ ጠፋለች። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም ወደ እናንተ የማደርሰው ከእናንተው የደረሰኝን ታሪክ ነው። የዛሬዋ ባለታሪኬ እንግዲህ ታሪኳን ከጀርመን ደውላ ነው የነገረችኝ እና በጣም የሚገርም ታሪክ ነው። እንግዲህ የሰው ልጅ ክፋት ያው ሁሌም እንደምንለው ዛሬም አልቆመም። እሷም ላይ እንግዲህ ከተፈጸሙ ጥፋቶችና ክፋቶች አንደኛውን ነው የምነግራቸው ከመተት ጋር በተያያዘ። ሴት በምድረ ጀርመን ነው የምትኖረው። እንግዲህ ኦልሞስት 30 ዓመት እዛ እንደኖረች ነው የነገረችኝ። ነገር ግን ያው ዞሮ ከቤት ኖሮ ከመሬት ዞሮ ከቤት የሚባል ተረት አለ እና ሰው ሀገር በሆንም በጣም ረጅም ጊዜ እዛ ስለቆየ መጨረሻ ላይ ሀገር የመኖር ስለፈለግኩ ጠቅልዬ መጣሁ አለች። እዚህ ኦፍኮርስ ወንድሞች አሉኝ፣ እህቶች አሉኝ። እናትና አባታችን ልጆች ሆነን የሞቱት ነው ያለችው። ነገር ግን ወንድሞቼ ራሳቸውን ችለው እህቶቼም ራሳቸውን ችለው ይኖራሉ። 2 ወንድሞች 2 እህቶች አሉኝ። አጠቃላይ ለቤተሰብ 5 ነን ያለችው። እስከሷ ማለት 2 ወንድም 2 እህት አላት፣ እሷ አለች። ስለዚህ 3 ሴት 2 ወንድ ማለት ነው አንድ ቤት ውስጥ እና ሁሉም አሉ ራሳቸውን ችለው ጥሩ ህይወት ይኖራሉ። ልጆች ወልደው ልዩነታችን እኔ 30 ዓመት ሰው ሀገር ብንከራተትም ልጅ የለኝም፣ መሃን ነኝ፣ አግብቼ ነበረ። ነገር ግን ልንስማማ ባለመቻላችን ከባለቤቴ ጋር ተፋተናል። ስለዚህ ብቻዬን ነው የምኖረው እና ያ ተደምሮ የብቸኝነቱን ስሜት መቆጣጠር ስላልቻልኩኝ ጠቅልዬ ወደ ሀገሬ መግባት ፈለግኩና ከእህቶቼ ከወንድሞቼ ጋር ተመካከርኩ እና በቃ ምንም ችግር የለውም እና በፊትም ይሉኝ ነበረ እንተጋገዛለን። የሚገርም ቤተሰብ ውስጥ የሚገርም ፍቅር አላለች። ቤተሰብ ውስጥ በቃ በደንብ መተሳሰብ በጣም ታየት የሆነ ቤተሰብ ነው። ሰው ጠቅልላ ትመጣለች። ሰው ሀገር ሰርታለች። እንደ አቅሟ የያዘችውን ይዛ ትመጣለች እና ምንድነው የታሰበው ደህና ገበያ ያለበት ተብሎ የታሰበ ስፍራ ላይ ቤት ይከራዩላትና ግሮሰሪ ነገር ትጀምራለች እና አብዛኛው እዛ አካባቢ ላይ ተመሳሳይ ቢዝነስ ነው ያለው እና ብዙ ጊዜ እንግዲህ ነጋዴዎች ይላሉ ተመሳሳይ የንግድ ዘርፍ እዛ አካባቢ ከሌለ ብቻህን ከሆንክ አያዋጣህም የሚሉት ነገር አላቸው። ለምሳሌ ምግብ ቤት ካለ በርከት ያሉ ምግብ ቤቶች ሊኖሩ ይችላሉ፣ ለሰዎች አማራጭ ሊሆኑ ይችላሉ። ብቻህን ከሆንክ ግን ያንተ ምግብ ቤት ብቻ ፈልገው የሚመጣ የለም። ግሮሰሪም እንደዛው፣ ልብስ ቤትም እንደዛው። ተመሳሳይ ልብስ ቤቶች ከሌሉ ያንተ ልብስ ቤት ብቻ ከሆነ አንተም ብቻ ብሎ የሚመጣ ከስተመር ስለማይኖር ብዙ ጊዜ ንግድ የሚሰራው እንደዛ ነው። ተመሳሳይ ነገሮች ያሉበት አካባቢ ነው። የንግድ ሰው ስላልሆንኩኝ ያንን አላውቅም። ያው ነጋዴዎች ታውቁታላችሁ ብዬ አስባለሁ። የተከፈተላት አካባቢ ላይ አሉ ተመሳሳይ ራቅራቅም ብለው እንደገና ጎኗም ላይ እንደዚህ የሚዋሰኗት
ተመጣ ጥሩ ቤት ነው አለች። ጀመርኩኝ ግሮሰሪ ወንድሞቼም እህቶቼም እየመጡ እየረዱኝ ልጆችም ቀጥረን እዛ የሚሰሩ ልጆች አስተናጋጆችም እንዲህ ከዛ በኋላ ግሮሰሪው መልካም እየሆነ ሲሄድ ምግብ ቤትም እዛው ጎኑ ላይ ጀመርኩኝ። በቃ ጥሩ እየሰራሁ እያለሁ አለች እና ከመጣሁኝ እስከ 2 ዓመት ድረስ ምንም ችግር አልነበረም አለች። ጥሩ ነበር የምሰራው፣ እግዚአብሔር ይመስገን። በቃ ጥሩ እሰራለሁ። እንደነገርኩ መሀን ነኝ። እሄዳለሁ፣ ቤተክርስቲያኔን እሳለማለሁ፣ እመጣለሁ፣ ከእህቶቼ ከወንድሞቼ ይገናኛለሁ። በቃ ሰው ሀገር ውስጥ የነበረኝ ብቸኝነት እንደ ጉም ሲበን ይታወቀኛል፣ እንደ ጤዛ ሲረግፍ ይታወቀኛል። በቃ ብቸኛ መሆን ትንሽ ፊልም ማደርገው ያው ልጅ ባለመውለዴ ነው። መሀንነት ይሰማሃል። አጠገብ የአብራክ ክፋይ ቢኖር ትዳር ኖሮ ልጆች ቤት ውስጥ የሚንጫጩበት ቤት ውስጥ ብትሆን ህይወቴ የበለጠ ይሞቃል። ለዛ አልታደልኩኝም። ግን ምጽናናው እዛ ላይ ስከፋ እህትና ወንድሞቼ ያጽናኑኛል። እንደነገርኩ ቤተሰባችን በጣም ታየት የሆነ ጥሩ ፍቅር ስላለው እንዲህ እየሰራሁ ያለው ጎኔ ላይ ያለችው ሴት ተመሳሳይ ስራ ነው የምትሰራው፣ ግሮሰሪ ያላት። ከዛ በኋላ እንደምን አደርሽ በሚል ስባብ ሞር እየተቃረባረብን መጣን። ደግሞ ሰው እፈልጋለሁ አለች። እኔ ብዙ ጊዜ ያው ከእህትና ከወንድሞቼ ውጭ ማንም ስለሌለኝ ሰው እፈልጋለሁ እና ስንቀራረብ በፍቅር ነው የቀረብኳት አለች። ተመሳሳይ ስራ ነው፣ እሷ ብዙ ልጆች አሏት፣ ይመጣሉ፣ ያግዛውታል። የደረሱ ልጆች አሉ፣ ወንዶችም ሴቶችም። አልፎ አልፎ ባለቤቷ ይመጣል። በጣም ተቀራረብን እና በቃ ስትቀራረቡ እንዴት ነው የሆነ ዝምድና ነገር ተመሰርቶ የለ እንደዛ ሆነን አለች። እና እኔ ጋ ቡና አፈላለሁ፣ እጠራታለሁ፣ እሷም ጋ ቡና ይፈላል። ግሮሰሪ ውስጥ ማለት ነው፣ መኖሪያ ቤት አይደለም። ከዛ አንድ ቀን ለምን ቤት አትመጭም? ቤቴ ላሳይሽ፣ ቤቴ ልጋብዝሽ ስትላት ቼል በፍቃደኝነት እሺ ነው ያለችው። የምታውቀው ሰው የለም ከቤተሰቦቿ ውጭ ማለት ነው። እና ቀጠሮ ይያዛል። ቀጠሮ የተያዘው መቼ ነው? ያለፈው ፋሲካ። እንግዲህ የቅርብ ጊዜ ታሪክ ነው ብነግራችሁ። ያለፈውን ፋሲካ ያሳለፍነውን ፋሲካ በዓሉ የዕለት ሁለት ውሎ በሳምንቱ በደግማ ትንሣኤ ማለት ነው። በቃ እንደውም ጥሩ አጋጣሚ ነው። እንደውም ለፋሲካ ስትለኝ እንደ ፋሲካማ ቤተሰቦቼ ጋር ነኝ፣ ራሴ ጋር ነኝ፣ ቤቴ ነኝ። ያው ቤቴ ስላችሁ አለች ብቻዬን ስለሆንኩ ባዶ ቤት ብቻዬን ታቅፌ አልቀመጥም። ነገር ግን የፋሲካ ዕለት ቤተክርስቲያን ሄጄ ስመለስ አንደኛ ወንድማችን ጋር የመጀመሪያ የባህር ልጅ የተባለው ጋር እሱ ጋር ሌሊት እሱ ጋር የፈሰክ ነው አለች። ሁላችንም ተሰብስበን ከዛ በኋላ የተወሰነ ከመኝታ እረፍት በኋላ እየዞሩ ሌሎቹ ጋር አለ ሌላው ጋር በነጋታው እንዲህ ያልን ያሳለፍ ነው። እና ኦፍኮርስ እኔም ቤት ራሴን የቻልኩኝ ስለሆነ ብቻዬንም በሆን አንዲት ማሳድጋት ልጅ አለች ከገጠር አምጥቼ ሁለታችን ነን ያለ ነው። እኔም በተራ ያው ወንድምና እህቶችን ሰብስቤ እንዲህ ነው የምናሳልፈው እና ያለፈው ነው የሚያሳልፍ ነው። እንደዛ ነው። ግን ሌሊት እንዳልኩ የፈሰክ ነው ታላቅ ወንድማችን ጋር ነው። ከዛ ዳግማ ትንሣኤ የዕለት ሁለት ያው ከቤተሰቦች ጋር ነኝ ብያታለሁ። ለዳግማ ትንሣኤ ቀጠሮ ያዘን። ለዳግማ ትንሣኤ ሄድኩኝ አለች እና ጥሩ ቤት አላቸው። አካባቢውን ነግራኛለች። ያው መንገሩ አስፈላጊ ስላልሆነ ማለት ነው። ሄድኩኝ በምልክት ተነግሮኝ ያችን ትንሽ ልጅ ይዣት ነው ሄድኩትኝ ያለች ሰው ገባን። በቃ እንደማንኛውም ሰው መስተንግዶ ተደረገልን። ጥሩ ቆይታ ነበር። በላን ጠጣን። ለእኔ ሰጠኝ አለች። የበዓል ሰሞን ሆድ ደግሞ ታውቁታላችሁ፣ ብዙ እንትን አይልም፣ ብዙ ነገር ነበረ። ነገር ግን የተጠነቀቅኩኝ ስበላ በቃ ሌላው ይቅርብሽ ተብዬ የተሰጠኝ የዶሮ ክንፍ ነው አለች። አንድ የዶሮ ክንፍ ያተሰጠኝ ያው በዓል ላይ ብዙም ሆዳችሁ እሺ ስለማይላችሁ እኔ ይቅርብኝም እያልኩ ያው ሰው ቤት ደግሞ ተጠርታችሁ ስትሄዱ እምቢ ማለቱም ያስከፋል እንደዛን ሰውና ያበሻ የተለመደ ይሉኝታ አለ። ስለዚህ ምቾት እንኳን ባይሰማን እንደው የፈለገ ነገር ይመመኝ ቤትም ገብቼ እንደሚሆን አደርገዋለሁ ብለን በይሉኝታ ነው የምንበላው የምንጠጣው። ሰው የተሰጠኝ አስታውሳለሁ አይብ፣ ሊያም ደግሞ ይቅርብኝ በጣም ትንሽ አይብ፣ የዶሮ ክንፍ፣ እንቁላል እየበላው እኔ አይቡንም አልበላሁትም አለች። ትንሽ ለኮፍ አረኩትና ሶሪ ያው የተለመደ አባባል ስለሆነ ነው። ትንሽ ነካ አረኩኝና ተውኩትኝ። እንቁላልም ስለሚከብደኝ እንደውም ለልጇ ከኔ ጋር ያለነበረችው ትንሽ ልጅ ነች። እንቁላሉን ብዬ ሰጠኋትኝና ያን የዶሮ ክንፍ ነው የበላሁትኝና ልክ የዶሮ ክንፉን ሳነሳ ባልና ሚስት ተያዩ አለች። አሁን እዚህ ጋር ነው እንግዲህ ነጡ። ባልና ሚስቱና ለምንድን ነው የተያዩት?
ነው ወይስ ያለውን ነገር ጨርሰው ይሉኝታ ሼም ይዟቸው ነው? እኔ እንደዛ ነው የገመትኩትኝ አለች። አንዳንድ ጊዜ እንግዳ ጠርታችሁ እንግዲህ ቤት ውስጥ ያሉ ልጆችም ሲንጫጩ ምንም ብላችሁ ዝም ብላ ያንን ሰታችሁ እንግዳ ሲመጣባችሁ ግራ መጋባት ነገር የለም እና ልክ ያንን ስነሳ ሲተያዩ አይን ላይን ተገጣጠምን አለች። አይ እንግዲህ የሆነ ነገር አንሷታል ብለው ሼም ይዟቸው ነው ምናምን እንደዛ ነው የተረዳሁት። አለፈ። ያንን በላው። ቁጭ ብለን ቡና ተፈልቶ ማር ተነስቶ ስናወራ እማየው ነገር ግን አልተመቸኝም። አስሬ የሆነ ያንሾካሾካሉ፣ ይሄዳሉ፣ መኝታ ቤት ይገባሉ፣ ያወራሉ፣ ይመለሳሉ። እንዴ እኔ እንደዛ ነገር ደግሞ አይመቸኝም። በቃ በግልጽ አንድ ቦታ ላይ በቃ ቁጭ በሉና እንጫወት እንጂ ለምን አስሬ ትመላለሳለህ? ያው በቅንነት ነው። ከዛ ቆይ ምናምን ይሄ ያለ አይደለ አይ እዚህ የሆነ ጉዳይ ስላለን ነው አይነት ነገር ማለት ነው። አንዳንድ ጊዜ ያጋጥማቸዋል። ሰው ቤት ስትሄዱ እንደ ቁጭ በሉ እንጂ ስትሏቸው ቆይ ውስጥ የሆነ ጉዳይ ያለ ምናምን እና መመላለሳቸው ብዙም ምቾት አልሰጠኝም። ኤኒዌይ ቤታቸው ነው ወይም የሚያወሩት የግል ጉዳይ ሊኖር ይችላል። ግን እንግዳ አስቀምጦ እንደዛ በጣም ያስጠላል። ከዛ መጨረሻ ላይ ግን ሰዓቱ እየገፋ ሲመጣ በቃ ባለቀው ሰዓት ላይ ቁጭ ብለው ማውራት ጀመርን። ግን በምናወራበት ሰዓት የሚገርምህ አለችኝ በአይናቸው ይነጋገራሉ። አልገ ምንድነው በአይናቸው ወይ ደግሞ ምንድነው እኔ ያደረግኩት ይህ ነገር ወይ እንደገና ይዣት የሄድኩትኝም ልጅ ከኔ ጋር የምትሄደው ማሳድጋት ከገጠር ያመጣኋትንም ልጅ እሷንም ላይ ወይ የሆነ ነገር አለ። እሷንም ሳይ ምንም ነገር የለም፣ እኔም ላይ ምንም ነገር የለም። እና እነሱን አይን ላይን እያናበበ ስለኛ የሚያንሾካሽኩ የሚገፋፋ ነገር የለም። ያቺ ልጅ የ14 ዓመት ልጅ ነች። አብራት የምትኖር ከገጠር ያመጣቻት የዘመድ ልጅ እና እሷም ላይ ስታይ ጥሩ ነው የለበሰችው። ጥሩ በቃ ሰው ጋር ስትሄዱ ያው ራሳችሁን ጠብቃችሁ የምትሄዱበት የሆነ እንትን አለ አይደለ ደረጃ። በላን ጠጣን። መጨረሻ ላይ ያው ሲመሻሽ መኪና ልጠቀምም ራይድ ነው የምጠቀመው አለኝ። በቃ ደንበኛ ላይ ጠራሁት፣ ይመጣ ያንደረሰኝም እሱ ነው። ወደ ቤታችን ሄድን አለች። አመስግነን ወደ ቤታችን ሄድን። ከዛ ወዲያ ወርቅ አፈራው አታምነኝም። እኔ አሁን በፊት የሚገርምህ አለችኝ። እንደውም አንዳንድ ጊዜ እኔ እዛ ጀርመንም እያለው ፕሮግራምን በጣም እከታተላለሁ እና እናንተ የምታወራቸው ነገሮች ይሄ ልጅ ኬት እያመጣ ነው የሚያወራው፣ ይሄ ሰው ኬት እያመጣ ነው የሚያወራው እል ነበረ። ምክንያቱም ስላልገባኝ አለች። እንደውም እዚህ ጋር አንድ ነገር ተናግራ ፈገግ አሰኝታኛለች እና የኔታ ያለ ከአርቲስት ደሳለኝ ኃይሉ ጋር ያደረገውን ቃለ ምልልስ አይቻለሁ። ያኔ እሱን መላከ መንክራት ግርማ ወንድሙ አባታችን መንፈስ ከሸኙለት በኋላ አንተ ጋር መጥቶ የሰጠውን ቃለ ምልልስ አይቻለሁ አለች እና አንድ ቦታ ላይ በጣም አንደርላይን ያደረኩባት አባባል አለች። የእሱ ሲገባልህ ይገባሃል ያለው እስከዛ እኔ ስላልገባልኝ ነው ያለችኝ። እንደውም እየሳቀች ስላልገባልኝ አልገባኝም ነበርና እንደዛ ስታወራ ደግሞ መጣ ሊንዘባዘብ ቃል በቃል ነው ያለች። እንዳትቀየመኝ። እኔ ለምን እቀየማለሁ? ከዚህ በላይ ስንት ነገር እንባል የለ እንዴ? ሁሉንም ሰው እኮ ማስደሰት አይቻልም። ሰለባ የሆነው ቪክቲም የሆነው እግዜር ይባርካቸው ሲለን፣ ደብተራው ተንኮለኛው እግዜር ይድፋቸው ሲለን ያንን ሁሉ እያስተናገደን ነው እዚህ የደረስነው። ብዙ ነገር እንባላለን፣ ብዙ ነገር እንሰማለን። የሚያመሰግኑን አሉ፣ የሚረግሙን አሉ። ለመመስገንም ለመረገምም አይደለም የምሰራው እኔ በግሌ ለሁለቱም ሳይሆን ጀስት ያወቅኩትን እኔ ላይ ደረሰው ደጋግሜ እንደምለው እንዳልደጋግምባችሁ እንዳላሰለቻችሁ እንጂ እማቀውን ነገር ለሌሎች ሼር ለማድረግ በተቻለ መጠን በእግዚአብሔር እርዳታ ሰዎችን ለማዳን ሰዎችን ለማትረፍ እኔ ላይ የደረሰው በእርጉሞች እኔ ላይ የደረሰው ሌሎች ላይ እንዳይደርስ። ምክንያቱም ሰዎች ሲጎዱ ማየት አለመፈለግ ባህሪ ስለሆነ ማለት ነው። አንዳንድ ሰው ሲጎዳ ሲያይ ደስ ሊለው ይችላል። ምናልባት የተዋረሰው መንፈስ ያንን እንዲያደርግ ሊፋ። እኔ ግን በተፈጥሮዬ እንደዚህ አይነት ባህሪ የለኝም። እንደዚህ አይነት መስመር ውስጥ ቤተሰቦቼ አላሳደጉኝም። በቃ ሰው ሲጎዳ ልቤ ይሰበራል። ሰው በተለይ ደግሞ መልካም ህይወት እየኖረ በሰዎች ክፋት ከህይወት መስመር ሲወጣ ልቤ ይደማል። በቃ ምን ታርጉታለች? ይሄ ባህሪ ነው። እኔም ላይ ደርሶ የነበረ ስለነበረ ማለት ነው። እና ለዛ ነው ለመመስገን አይደለም የምሰራው፣ ለመረገምም አይደለም የምሰራው። ሁሌም እንደምለው የአንድም የሁለትም ሰው ህይወት ምናልባት በእኔ አማካይነት እግዚአብሔር ጣልቃ ገብቶ በእኔ አማካይነት 2 እና 3 ሰዎች መትረፍ ከቻሉ ለእኔ ግብ ነው ብዬ ስለማስብ ነው። ወደ ታሪኩ ስመልሳችሁ እና ያኔም እንትን ስትል እንዲህ ለምንድን ነው እንደውም ድሮ የኔታ እንደሚሰራው አይነት ለምንድን ነው የማይመለሰው ላለው እንግዲህ የኔታ ላይ ብዙዎች ያኔ እዛ ስሰራ
የፕሮግራም ተከታታዮች የነበራችሁ የምታስታውሱት ኢንተርቪው ነበር በብዛት የምሰራው። በብዛት እንግዶችን በመጋበዝ ከነሱ ጋር ቃለ ምልልስ ማድረግ ነበር። በዛ ነው የምታወቀው። አሁን የራሴን ፕሮግራም ከጀመርኩ በኋላ ነው እንደዚህ አይነት ፕሮግራም ሰራና ለምን ወደፊት መደበኛ ሙያው የማይመለሰው እሱ በዛ ህይወት ውስጥ ነው የመጣው። እዚያ ቁጭ ብሎ የሰዎችን ታሪክ ከሚያወራ ቁጭ ብሎ የመተት አስማት ምናምን ከሚል ይሄ በነገራችን ላይ ብዙ ሰዎች በቅርበትም በርቀትም የሚያውቁኝ ሰዎች የሚሰጡኝ ሀሳብ ነው። በቅንነት የሚሉትን ሰዎች ይቀበላለሁ። በቅንነት አናለው ነው አንተ እኮ እዛ ጋር እንዲህ የሚሉ ሰዎች አሉ። እሱ የራሱ የሆኑ መሟላት ያለባቸው ነገሮች ኦፍኮርስ እሱን አምናለሁ። በቅንነት ሳይሆን ደግሞ መተት የሚለውን ቃል የሚፈሩ ወይም ደግሞ እዛ መስመር ውስጥ ያሉ ምናምን ይሄ የሚከብዳቸው የሚያማቸው የተዋረሱ ምናምን ከሆኑ ያው በቅንነት አይደለም ያን እንትን የሚሏቸው በቃ በዚህ ነገር ላይ እንድታወሩ ስለማይፈልጉ ነው። እሱን ስለምንነቃቃ ወይ እሱ ለእኔ ተወውና በቅንነት የሚነግሩኝ ሰዎች ግን እንደውም አንዳንዶቹን አውራቸዋለሁ። ኢንተርቪው መስራቱ አይደለም ከባዱ። ኢንተርቪው ለመስራት ግን እንዲህ መሆን አለበት፣ ይሄ መሟላት አለበት ምናምን የምላቸው ሰዎች አሉ። አጠቃላይ እንትን ልንገራችሁ ብዬ ነው። እና ወደ ታሪኩ ስመለስ እችም ሴትዮ ከነዛ መካከል አንደኛዋ ነበረች። ለምን ወደዛ አይመለስም ድሮ ሁኔታ ላይ እንደሚሰራው ምናምን። በኋላ ግን ልክ እዚህ መጥቼ የነገርኩህን ታሪክ ከነገርኩህና በህይወቴ ላይ ለውጥ ማየት ሲጀምር እንዴ ለካ ወዱ አይደለም በዚህ ጉዳይ ላይ የሚያወራው። ደሳለኝም እንዳለው በኢንተርቪው ላይ ልክ ሲገባልኝ ገባኝ አለች። ከዛ ዙሪያዬን ማየት ሞር ደግሞ ከዛ የበለጠ ያንተንም የመምህር ተስፋዬንም የመምህር ግርማንም የሌሎቹንም እንትኖች መርሃ ግብሮች መመልከት ጀመርኩ አለች። ከዛ በህይወቴ ላይ የሆነ ነገር ሀፕን እንዳደረገ ገባኝ። ግን ያቺ ሴት ነች ብዬ እንዴት ልጠርጥር አለች። በጉርብትና ጠርታኝ ምግብ ያበላችኝ ዶሮ ያቀረበችልኝ ነች ብዬ እንዴት እንትን ልበል? ከዛ ወደ ከስራ ሁሉ እየተበላሸ መጣ። ጋፈራ አታምነኝም አለች። ምግብ ላይ የማቀርበው ስጋ ላይ እግዚአብሔር ይቅር ይበለኝ ትል እንደዚህ ሰው ጋር አቅርበ ትል ይተላል ምግብ ላይ መደንገጥ። ደንበኛ የሚባል ጠላት ይጥፋ ብን ብሎ ጠፋለች። ባዶ ይሄ ትንኝ እንዴት ነው የሆነ ጭር ያለ ቦታ ላይ ትንኝ የሆነ የጋን ላይ ምናምን የሚለው ግን ዝም ያለ ስፍራ ማለት ነው። ግራ ገባኝ። ድሮ እንደዛ በጣም ደንበኛ የነበረው ደንበኛው ሸሽ። ምንም መጠጥ አይሸጥ ምግብ አይሸጥ። ከዛ እጅር በመዳፍ ምንድነው መዳፌን አገጬ ላይ አድርጌ መተከዝ። ወንድሞቼ እህቶቼ ግራ ተጋቡ አለች። እና ምንድነው ይሄ ነገር? ከዛ በኋላ ገንዘቡ መጥፋቱ ብቻ አይደለም፣ ገበያው መጥፋቱ ብቻ አይደለም፣ መክሰሩ ብቻ አይደለም፣ ጤናዬም ላይ ለውጥ እያየሁ መጣሁ። ፀጉሬ መበጣጠስ ጀመረ፣ ፊቴ መወየብ ጀመረ። ሰው ሀገር የዛን ያህል ጊዜ ልቆይ እንጂ ራሴን ስለምጠብቅ ራሴን የምንከባከብ ሴት ስለሆንኩኝ እንደው ስለ ራስ በዛ ደረጃ ማውራት አስፈላጊ ሆነው ባይገኝም በቃ ያየኝ ሁሉም ያደንቀኝ ድርበብ ያልኩኝ ነው ያለችኝ። እንደውም ድርበብ ያልኩ ወይዘሮ በቃ በጥሩ በምቾት የኖረ ሰው ያለው ገጽታ አሁን ያ ግን ጠፋለች። ሰውነቴ እየቀነሰ መጣ። ቆዳዬ ተበላሸ። ፀጉሬ መበጣጠስ የበለጠ የፀጉሬ መበጣጠስና እንዴ ሳከው አመድ ነው የሚበናው አለች። ከዛ ምን ሆኜ ነው? አእምሮዬ መጨነቅ ጀመረ። ሌሊት ተኝቼ እኔ እዚህ አይነት ነገር አጋጥሞኝ አያውቅም አለች። ተኝቼ ድንገት ጮሄ መነሳት ሁሉ ጀመርኩኝ። ከዛ ከእኔ አልፎ ልጅቷ መረበሽ ጀመርኩ። ያችን ከገጠር ብቻዬን ከመሆን እያስተማርኩ አሳድጋታለሁ ብዬ ያመጣኋትን ልጅ ሁሉ መረበሽ ጀመርኩኝ። ከዛ ቤተሰቦቼ ወይም ወንድሞቼ እና እህቶቼ በጣም መረበሽ ጀመሩ። አይ በቃ ከዛ በኋላ ሐኪም ቤት ሁሉ ያልዞርኩበት ሐኪም ቤት የለም። ከዛ ትልቅ ወንድማችን ነው ይሄ በሐኪም የሚሆን ነገር አይደለም፣ ግድ የለሽም እኔ የምጠረጥረው ነገር ስላለ ለምን ጸበል አትሄጂም የሚል ሀሳብ አመጣ። ጸበል መመላለስ ጀመርኩ። ያልሄድኩበት ጸበል የለም አለች። ከዛ የሚገርማችሁ ብዙ ቦታ ሄድኩኝና በኋላ ጅሩ አርሴማ ሄድኩኝ አለች። ሁሉ ነገር ይፋ የሆነው እዛ ነው። እዛ ላይ መንፈሱ ተናገረ። ምን ብሎ? ጎረቤቷ ባለችዋ ሴት ተመሳሳይ ስራ የምትሰራ ባለ ግሮሰሪዋ ቤቷ ጋብዛት። ያሳዝናል። በአንድ የዶሮ ክንፍ ነው ክንፌን የሰበረች ነው ያለችው ቃል በቃል። ለካ እዛ ላይ ሲያዋርሱ እንግዲህ የሚሉት ነገር ይኖራል እና እንደዚህ ዶሮ አርዳሽ ምን ብለሽ ክንፏን ስጫት እንደዚህ በክንፏ ላይ እንትን ብሎ ምናምን እንደዛ አይነት ነገር
ምናልባትም እንግዲህ ወይ ዶሮ ላይ ተደግሟል ወይም ደግሞ ያ ዶሮ ከተሰራ በኋላ የሆነ የሚመትት ደብተራ ቤቱ እንትን ብሎ እዛ እንትን ላይ ወይ እንግዲህ አንድ ክንፍ አውጥቶ እንትን ብሎበትም ሊሆን ይችላል። ምን ዛሬ ረቂቅ ነው፣ ብዙ ነገር ነው የሚሰራው። ወይ ስጫት የተባለው የድሮ ብልት ላይ ክንፉ ላይ ተደግሞበትም ሊሆን ይችላል። ቃል በቃል ያለችኝ ያን ነው። በአንድ የዶሮ ክንፏ ተሰብሯል ነው ያላት። መንፈሱ። እሷም እንደዛ ያለችኝ። መንፈሱ ምን እንዳለ ታውቃለህ አለችኝ። በአንድ የዶሮ ክንፏን ሰብረነዋል። ለምን ሲባል እንዳትሰራ እንዳያልፍላት። እኔ እዚህ አካባቢ ላይ በጣም ጥሩ ገበያ ነበረኝ፣ ልትቀናቀነኝ መጣች። አስቡት እንግዲህ ልትቀናቀነኝ መጣች ብሎ በዚህ ደረጃ እኔ አንዲት ልጅ አግኝቼ ነበረ እና በዚህ በስራ አጋጣሚ ቁጭ ብለን ስናወራ እኔ ሌላዋ ችግር የለውም አለች። እንግዲህ ጓደኞቿ ቀንተውባት ምናምን ብዙ ነገር፣ በጣም የተማረች ልጅ ነች። ነገር ግን ሌላው ይሁን አለች። ሰውን ፓራላይዝ አድርግልኝ፣ ቆላልፍ አስቀምጥልኝ ማለት ምን አይነት ክፋት ነው ስትለኝ፣ ይኸው ጥጋችን እዚህ ድረስ ነው። መላከ መክራት እንደሚሉት ድሮ የሰው ልጅ ክፋትን ከሰይጣን ነበር የሚማረው። አሁን ግን ሰይጣን ነው በተገላቢጦች ከሰው ልጅ ክፋትን ነው የሚማረው። በዛ ደረጃ በልጠነዋል ሰይጣንን። እና ያቺ የተማረች ልጅ ስትለኝ የሚገርመው የተባለው አለችኝ፣ የተባለው ከጓደኞቿ በታች እንደሆነ አእምሮዋን እንትን አድርገው ምናምን ሁሉ ነገር አለ። እድሏን ውሰድ፣ እሺ እድሏን ውሰድ፣ በቃ በድላይ ቀንተው ነው። መልኳን ውሰድ፣ እሺ በመልኬ ቀንተው ሊሆን ይችላል። አቋሟን ውሰድ፣ ግን ፓራላይዝ አድርግልኝ ማለት ምን ማለት ነው ስትለኝ ነገርኩሽ እኮ አልኳት። ምክንያቱም አሁን ሴጣን ከኛ ነው ክፋት የሚማረው እና ኖርማሊ ያንን መስመር አልፈነዋል። እችም ባለ ታሪኬ ላይ ያ ነው የሆነው። ልትቀናቀነኝ መታለች እና ክንፏን ስበራት፣ የምትሰራበትን ክንፍ እጇን ፓራላይዝ አድርግ፣ እንዳትንቀሳቀስ አድርጋት። በቃ ጥልፍልፍ ጥምልምል ብላ ቤቷ ትቀመጥ። ከዛ እኮ አልተናነሰም አለች። ስራው እንደነገርኩ ነው። ምግቡ ላይ መትላት ነው የጀመረው። ምግቡ መጠጡ አልሸጥ ብሎ ቁጭ ነው ያለው። ስራ የሚባል ነገር የለም። ባዶ ቤት። ግን መጨረሻ ላይ አርሴማ ደረሰችልኝ። እግዚአብሔር ይመስገን ለውጥ አለው አለች። እግዚአብሔር ይመስገን እንደገና ለማንሰራራት እየሞከርኩ ነው። ከዛው ላይ ሴትዮ ታገኛታለች። አገኛታለሁ። ልክ ስታየኝ እንዴት ነው ሌባ ሰርቋችሁ ፊት ለፊት ስትጋፍጡት ይሄ በመሸማቀቅ በይሉኝታ ወይም ደግሞ ሌባ ሲሰርቅ ሲያዝ የሚሰማው ስሜት የለም? የዛ አይነት ነገር አይባታለሁ። የሚገርምህ ግን እኔ ፊት ሳልነሳት አለች። ያው አንዳንድ ጊዜ ይሉኝታ ማላለ እኔ ፊት ሳልነሳት እሷ ራሷ እኔ ስታይ መደበቅ ጀመረች አለች። ምክንያቱም ያው እኔ አውቀዋለሁ እንዲህ ነው በማንለው ምክንያት ለሌላ ሰው ለመንገር በማይመችበት አይነት ሁኔታ መነጋገር አቆምን። ጎን ለጎን ሆነው ማለት ነው። እንኳን እንደ ድሮ ቡና ልንጠጣ ምናምን ተዘጋጋን። ስለዚህ ልብ ለልብ ተነቃቅተናል ማለት ነው። ለምን አልጠይቅሻትም አልኳት። እንዲህ ምን ብዬ ጠይቃታለሁ? በዶሮ ክንፌን ሰብርሽኛል ብዬ ልጠይቃት አለች። በቃ ልቦናዋ ያውቀዋል። ምናልባት ህሊና ካላት ህሊናዋ እየቀጠቀጣት ይኖር። እንደ አይነት ሰዎች ህሊናቸው አይቀጠቅጣቸውም። ግልጹ ልንገራቸው፣ እንደዚህ አይነት ክፋት የሚያስቡ ሰዎች ላይ ሰውን ስበርልኝ ብሎ የሚሉ ሰዎች መጀመሪያ ህሊና ቢኖራቸው ያንን አያደርጉም። ህሊና ቢሶች ናቸው። ጥቅም፣ አጋንንት ህሊናቸውን የገደበባቸው፣ ህሊናቸውን የሸፈነባቸው ማለት ነው። እና ይኸውልህ ቤቷ በፋሲጋ ሳምንት ዳግማ ትንሣኤ ቤቷ ጋብዛኝ በእንደዚህ አይነት ሁኔታ ብዙ ነገሮችን አበላሸችብኝ። ዛሬ ከማን ጋር ነው የሚኖረው? ማንን አምኖ ከማን ጋር ነው ማዕድ መቋደስ የሚቻለው? አሁን ያለው ያንተን ፕሮግራም አይና አንዳንዴ ኮሜንት ማየት ደስ ይለኛል እና ኮሜንት ላይ የማያቸው ነገሮች አሉና ሰዎችን አታቃቅሩ እንዲህ ያላችሁ ሰዎችን አታኮራርፎ ምናምን እንዴ በደንብ አለ። የምን ሰዎች አታቃቅሩ ነው? የስንቱ ህይወት ተበላሽቷል። ያንን የሚለው እሱ ላይ ያልደረሰ ነው ያለችኝ። እኔ ስለለመድኩትኝ በዝምታ ነው ማልፈው። በሰዎች መካከል መቃቀር አትፍጠሩ፣ በሰዎች መካከል እንትን አትበሉ፣ በሰዎች መካከል የነበረውን ኢትዮጵያዊ ታየት ምናምን እኛ እኮ አይደለንም፣ ራሳቸው ሰዎቹ ናቸው የበጠሱት። የበጠሱትን ሰዎች ደግሞ በጥሰውታል፣ ተንኮለኞች ናቸው ብለን እናገራለን።
መፈራት ያለበት ይሄኛው እውነቱ አይደለም። መፈራት ያለበት ያኛው ነው። መፈራት ያለበት እኛ ከሰዎቹ ድርጊት ላይ ተነስተን የምንናገረው ነገር ሳይሆን ሰዎቹ ያንን ኢትዮጵያዊ ደግነት ሽረው በዚህ አይነት ሁኔታ ጎረቤቶቻቸውን የቅርብ ሰዎቻቸውን የሚያጠፉበት መንገድ ነው መፈራት ያለበት። አንዳንዴ የሚደባልቅ ሰው ወይም ደግሞ በዛ መስመር ውስጥ ያለ ሰው ቢቃወም ብዙም ሊሞቃችሁም ሊበርዳችሁም አይገባም። እውነታው ላይ ነው ትኩረት ማድረግ ያለብን እና እቺ ሴት ዛሬ ጅሩ አርሴማ ሄዳ ከተጠመቀች በኋላ እግዚአብሔር ይመስገን ለውጥ መጣ፣ መንፈሱ ተናገረ። የሆነውን ነገር እኔ አልጠረጠርኩም ነበር፣ ግን ታላቅ ወንድሜ የሆነ ጥርጣሬ ነበረው። በሱም ግፊት ነው ጸበል ሄድኩትም ብያለሁ አለችኝ እንጂ እኔ ጭራሽ አእምሮ ውስጥ ያስለሌለ ያ ነገር ይደረጋል ብዬ ስለማልገምት በሕክምና ወይ ምንድነው የታመምኩትኝ? እሺ ፀጉሬን የሚበጣጥሰው ከሰውነት ጎዳና ውጭ ያደረገ የሆነ ህመም ታመሜ ሊሆን ይችላል። ገበያውን ያጠፋው ግን ምንድነው ብዬ መልስ አላገኘውም ነበረ። ወንድሜ ግን ያንን ስለሚያውቅ ነው ይሄ ነገር በሕክምና ሚድን አይደለም፣ የሆነ ነገር ሀፕን አድርገዋል፣ ስለዚህ እስኪ የሚል መፍትሄ ስላመጣ ነው ወደዛ ሄዳ ለውጥ ያመጣችውና እንዲህ አይነት ክፋቶች በየጊዜው እየተለመዱ ነው። ስለዚህ ሰዎች በዚህ አይነት ሁኔታ ውስጥ ህይወታችሁን ላለማመሰቃቀል እባካችሁ አንደኛ ጥንቃቄ አድርጉ። ሁለተኛ እንደው መሄድ ካለባችሁ እንኳን ሳትጸልዩ አትወጡ። ግድ የላችሁም። ሰዎች ሲጠሯችሁ፣ ሰዎች ኢንቫይት ሲያደርጓችሁ የትም ቦታ ይሁን በምንም ተአምር ሳትዘጋጁ፣ ሳትጸልዩ፣ ሳትሰግዱ በተቻላችሁ መጠን ደግሞ ቅባ ቅዱስ ሳትቀባቡ አትወጡ። ያንና መመክራችሁ ሌላ ምንም መፍትሄ የለንማ። ሚስተር ኤክስ ጥሩ ነው አይደለም የምንለውን ነገር አሁን በምንም መንገድ ልናረጋግጥ አንችልም፣ ይከብዳል። ዛሬ ጥሩ ነው ብላችሁ የገመታችሁ ሰው ነገ ኮምፕሊት 360 ዲግሪ ተቀይሮ ልታገኙት ትችላላችሁ። ዛሬ የደግነት ተምሳሌት ነው ያላችሁት ሰው ነገ ደግሞ የክፋት ተምሳሌት ሆኖ ልታገኙት ትችላላችሁ። ስለዚህ ለዛ ሁሌም ልክ እንደ ወታደር ለሁል ጊዜም ጠንቃቃ መሆን ነው። ወታደር ሁሌም ዝግጁ ነው አይደለ? ወታደር ሁሌም እንደውም አንዳንድ ጊዜ እኔ አስታውሳለሁ፣ እኔም የሚሊቴሪ ልጅ ስለሆንኩኝ ሁሌም አሁን አላውቅም፣ ድሮ ግን በአባቴ ጊዜ የማስታውሰው አንዳንድ ጊዜ በተለይ የሆነ ጥርጣሬ ሲኖር እስከ ልብሳቸው ይተኙ እንደነበር ፎሌን ሲነፋ ቶሎ ከቤት ሮጦ ለመውጣት ማለት ነው ልብሳቸውን ለብሰው ይተኙ እንደነበር አስታውሳለሁ። ጠንቃቆች ናቸው። ጫማቸውን አድርገው ምናምን እንቅልፍ አትበሉት፣ እስከ ልብሳቸው በጀርባቸው ልብሳቸው መጨባደር ስለሌለበት እንደዛ ጠንቃቃ መሆን መቻል አለብን። በመንፈሳዊ ስንመጣ ሁሌም የእግዚአብሔር ወታደር ሆነን መጠበቅ መቻል አለብን። አለበለዚያ ህይወታችን ላይ የሚከሰቱ ነገሮች በጣም ብዙ ናቸውና ጥንቃቄ አድርጉ። በተለይ ደግሞ ሰው ሀገር ለፍታችሁ የምትመጡ በውጭው ዓለም ያላችሁ፣ በርካታ በውጭው ዓለም የሚኖሩ ኢትዮጵያውያን ይደውሉልኛል። ያው ታውቃላችሁ የምትደውሉልኝ ሰዎች፣ እንደውም አንዳንዴ ደጋግሜ እንደምለው ሰው ነኝና ይደክመኛልና አእምሮ ይታመማልና ብዙ ጊዜ ከማነሳበት ይልቅ የማላነሳበት ጊዜ ይበረክታል። ምክንያቱም አሁን ጫናው እኔም ላይ የመጣ ስለሆነ ኦልሞስት መታመም ስለጀመርኩኝ ከምሬ ነው የምላችሁ። አንዳንዶች ይደውሉና ለምንድነው ስልክ ማታነሱት? እንዲህ ገሌ ጋ ደውዬ ስልክ አይነሳልኝም እንዴ? የእኛንስ ጫና ማን ተረዳለን? የእኛንስ መታመም ማን ተረዳለን? በቀን በጣም ብዙ ሰው ማናገር ይከብዳል። ያውም ደግሞ ለ1 ሰዓትና ለ2 ሰዓት እና እንዳልካችሁ በተለይ አሁን ከማነሳበት ይልቅ የማላነሳበት አእምሯችሁ ላውዚ ነው የሚሆነው። የሚመጡት ስቶሪዎች ደግሞ አብዛኛዎቹ የሚያስጨንቋችሁ ፈተና ያለባቸው የእናንተም ህይወት ላይ ተጽዕኖ የሚያሳድሩ የእናንተ ላይ ብቻ አይደለም የእናንተ ቤተሰብ ህይወት ላይ ተጽዕኖ የሚያሳድሩ ስለሆነ ራሳችሁን እየጠበቃችሁ ካልሰራችሁ ወይም ደግሞ ጋፕ እየፈጠራችሁ የማትሰሩ የማታነጋግሩ ከሆነ ኮምፕሊት እነዛ ሰዎች እናንተም ትጎዳላችሁ። ፕላስ ደግሞ እየሰራችሁ ያላችሁት የርኩሱን ዓለም ነው የገለጣችሁ ያላችሁት እና እርኩስ መንፈስ ዝም ይላችኋል አይላችሁም። ታርጌት ውስጥ ናቸው። ስለዚህ ያን ሁሉ ታሳቢ ተደርጎ ስለሆነ ምንድነው የሚሰራው። እባካችሁ አንዳንድ ጊዜ ስልክ የማይነሳላችሁ ሰዎች ቅር አይበላችሁ። ይህን ሁሉ አስቡ። አንደኛ ታርጌት ነን። በዚያ ጉዳይ ላይ ሲሰራ መንፈስ ዝም ብሎ አያይም። ምክንያቱም ስለሱ ነው የምናወራው እና
እሱ ይታሰብ። ሁለተኛ ደግሞ እንደ ሰውም በጣም ይደክማል። የሚያጡት ታሪኮች የኢንተርቴንመንት ታሪኮች አይደሉም። አእምሮን ዘና የሚያደርጉ ታሪኮች አይደሉም። አእምሮን የሚያስጨንቁ ታሪኮች ናቸው። በቀን 2 እና 3 የሚያስጨንቁ ታሪኮችን ሰምታችሁ በወር አባዙት። ስለዚህ እዛ ሰው ላይ ያንን የሚሰራው ላይ ምን ያህል ስነ ልቦናዊ ተጽዕኖ እንደሚያመጣ አስቡትና ያ ነገር እኔ አሁን በህይወቴ የተገለጠ ስለሆነ ለዛ ነው በጣም ብዙ ስልኮችን ማላነሳው እና ይህንን የምትረዱልኝ ስለፈለኩ ነው። ዞሮ ዞሮ ግን እንደ አይነት ነገሮች አሁን ከመቼውም ጊዜ በላይ እየባሱ ስለሆነ በጣም እየሄዱ ስለሆነ በጣም በህይወታችን ጥንቃቄ ልናደርግ ይገባል እና በቅርቡ እግዚአብሔር የተመሰገነ ይሁን መላከ መንክራት ግርማውን ደግሞ ፕራይቬት በግሌ አግኝቻቸው ነበረ። በቃ እንደ አባት ላውራቸው ስለፈለኩ እና ደስ ስላለኝ ነው የምላችሁ እና ያንን እድል ስለሰጡኝ እንደ ልጃቸው አይተው ሊያወሩኝ ስለፈቀዱ ላመሰግናቸው እፈልጋለሁ። ያንን እድል ረጅም ጊዜ እመኘው ነበረ። ብዙ ከሳቸው የምማረው ነገር ስላለ እና ሰፊ ሰዓታቸውን ሰጥተውኝ በግሌ ለብቻዬ እንደ አባትና እንደ ልጅ እስኪ ና እናውራ ብለው ቁጭ ብዬ ብዙ ነገር ስላስተማሩኝ እድለኛ ነኝ። ከምሬ ነው የምላችሁ እና በዛ በቆይታችን ኦልሞስት እንግዲህ 2 ሰዓት 3 ሰዓት ቆይተናል እና ብዙ ነገር ነው የተማርኩት። እሳቸው ከነገሩኝ በኋላ ስለ መንፈስ አሰራር ምንም ነገር እንደማላቅ ነው የገባኝ። ይህንም በግልጽ ነው የምነግራችሁ። ምንም ነገር እና ሁሌ ግራ የሚያጋቡኝ ነገር እና አባታችን ይሄ ነገር እንዲህ ነው እንዲህ ያልገባኝ ይሄ እንዲህ ማለት እኮ ነው፣ ይሄ እንዲህ ማለት እኮ ነው። ይሄ ዝም ብዬ ነው የሰማኋቸው። ለካ እኔ እስከዛሬ የሆነ ነገር የገባኝ ይመስለኝ ነበረ። ግን ብዙ ነገሮች እንዳልገቡኝ ከእሳቸው ጋር ቁጭ ብዬ ያን ያህል ሰዓት ካወራኝ በኋላ እንዳልገባኝ ገባኝ። ለዚህም ነው እንደዚህ አይነት አባቶች ያስፈልጉናል የምንለው። ግን ምንድነው እንደዚህ አባቶች ያስፈልጉናል ብለን እኛ ወደ እነሱ ስንሄድ ደግሞ እዛ ጋር ደግሞ የተዋረሰ ሰው ደግሞ ሲቃወም እንሰማለን። ኤኒዌይ ይሄ በዓለም ላይ ያለ እውነት ስለሆነ የሚደግፋችሁ ሰው አለ፣ የሚቃወማችሁ ሰው አለ። የሚቃወመኝ ሰው አለ ብላችሁ ደግሞ ከትግላችሁ ወደኋላ አትሎም እና ከዛ በኋላ ቤቴ ገብቼ ከእሳቸው ጋር ቁጭ ብዙ ነገር ካወራሁኝ በኋላ ሰው እንዴት ነው የምንድነው ብዬ ነው የጠየቁት። እንዴት ነው የምንድነው? ኦፍኮርስ መዳኛውን መንገድ ነግረውኛል። መዳኛውን መንገድ እግዚአብሔርን መማፀን፣ ሁልጊዜ መስገድ፣ ሁሌ መንበርከክ፣ ከጸሎት ህይወት አለመስተጓጎል፣ ሁሌ መቀጥቀጥ፣ ሁሌ መጠንከር፣ ሁሌ የቅዱስ መንፈስ ማደሪያ መሆን፣ በሰዓታት ያንን ያስተማሩኝ መፍትሄው ማለት ነው። እና አንዳንዶቻችን የምንሸወደው ግን ምንድን ነው መፍትሄውን እናውቀውና ወደ መፍትሄው ስንሄድ ውስጥ ያለው መንፈስ ስለሚታገለን እንሰንፋለን። መስነፍ መፍትሄ አይሆንም። መዳን እየፈለጉ መስነፍ አብሮ አይሄድም። መጠንከር ግድ ይላል። በዓለማዊ ጦርነት እንኳን ስንመለከት እንግዲህ 2 ተጻራሪ ወገኖች ካሉ አንደኛው በአንደኛው ላይ ድልን መቀናጀት ከፈለገ ከዛኛው የበለጠ ሁሌ በስራ ላይ መሆን አለበት። ሁሌ ዝግጁ፣ ሁሌ ትሬኒንግ ማድረግ መቻል አለበት አለ። አንድ ቀን አይ ትሬኒንጉ ሰለቸኝ ብሎ ወይም ደግሞ ወታደራዊ ስልጠናው አስጠላኝ፣ ሰለቸኝ፣ ደበረኝ ብሎ እንትን ካለ ያኛው ምን ያህል ድል እንደሚቀዳጅ ይታወቃል። ስለዚህ መንፈሳዊ ውጊያም ላይ ያ እውነት አለ። አው ዛሬ ሰለቸኝ፣ ዛሬ ልረፍ፣ ዛሬ በቃ ሰልችቶኛል የምንል ከሆነ ለዛኛው ኔጌቲቭ ኢነርጂ የኃይል ነው የምንሰጠው። ስለዚህ ከሱ የበለጠ መጠንከር መቻል አለብን። ያንን የተማርኩትኝ በቆይታ ከሳቸው ጋር ባወራሁበት እንትንና ምን ልላችሁ ፈልጌ ነው፣ ብዙ ክፉ ሰዎች ዙሪያችን አሉ። ያንን አትጠራጠሩ። ብዙ ክፉ ሰዎች በተለያየ ምክንያት የእኛን የድል በር ለመዝጋት ጥረት ያደርጋሉ። የእኛን ህይወት ለማበላሸት የማይፈነቅሉት ድንጋይ የለም። እሱን መጀመሪያ በደንብ ማወቅ አለብን። ስለዚህ ሁሌም ይሄ ነገር ሊከሰት ይችላል ብለን ሁሌም ህይወታችን ላይ ሬዲ ልንሆን ይገባል። ሬዲ ሆነን የምናደርገው ነገር እንደነገርኳችሁ ደግሞ ቅድም ስንወጣ ጸልየን፣ ግዴታ ጸልየን፣ ከቤታችን ስንወጣ ሳንጸልይ አንወጣ። ቤታችንም ስንሆን ሳናመሰግን አንተኛ። ከስግደት ህይወት ጋር እንተዋወቅ፣ ከቁርባን ህይወት ጋር እንተዋወቅ። በቃ እግዚአብሔር የሚፈልጋቸውን ነገሮች እናደርግ ነው።
በዛ ነው ነፍሳችንን ልንጠብቅ የምንችለው። ስጋችሁንማ ከሚታይ ነገር እኮ ልትደብቁ ትችላላችሁ። አይ እዛ ቦታ ላይ ጥቃት ሊደርስብኝ። ነፍሳችሁን ግን ከጸሎት ውጭ በምን ልትጠብቁ ትችላላችሁ? ከስግደት ውጭ ከጾም ውጭ በምን ልትጠብቁ ትችላላችሁ? እና ጥንቃቄ አድርጎ ዞሮ ዞሮ ወደ ባለታሪካችን ህይወት ስንመጣ እዛ ሄዳ ከመጣች በኋላ ለውጥ አላት። ኦልሞስት እንደገና ከስክራች ተነስታ በወንድሞቿም በእህቶቿም እርዳታ ወደ ተሻለ ህይወት ለመምጣት ጥረት እያደረገች ነው እና እግዚአብሔር ይመስገን በአንጻራዊ በጣም ለውጥ አለው ነው ያለችኝ። እና ስራዬም እየተስተካከለ ነው። የበለጠ የጸሎት ሰው ሆኛለሁ። የበለጠ የስግደት ሰው ሆኛለሁ። የበለጠ ቅዱስ መንፈስን እንዳቅ መንገድ ከፍቶልኛል ነው ያለችኝ። እግዚአብሔር እስከ መጨረሻው ይርዳት ማለት እፈልጋለሁ። እና እንግዲህ ይሄንን ታሪክ ያቀረብኩት ምንድነው በዚህ አይነት ህይወት ውስጥ ብዙ የምታልፉ ሰዎች ስላላችሁ እግረ መንገድ አንደኛ ከዚህ ታሪክ እንድትማሩ፣ ሁለተኛ ደግሞ ጥንቃቄ እንድታደርጉ በየዕለት ከዕለት ህይወታችሁ ላይ ያንን ግምት በመክተት ነው። እንግዲህ ሀገር ውስጥም ያላችሁ ውጭውም ያላችሁ የጥንቃቄ ህይወት እንዳይለያችሁ ፕሮግራሜን ከመጨረሴ በፊት የማስተላልፈው የምደጋግመው መልእክት ነው። በፍጹም ከጥንቃቄ ህይወት እንዳትወጡ። ከዛ ውጭ ግን ያው እንዳልኳችሁ በጸሎት ህይወታችሁ ላይ ልትተጉ ይገባል። እርግጠኛ ነኝ ከዚህ መርሃ ግብር ስትከታተሉ የራሳችሁን ህይወት እንደተመለከታችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ሌላ መርሃ ግብር ይዤ እመጣለሁ። ምናልባት እንግዲህ ተመሳሳይ ታሪክ ያላቸው የእኔም ህይወት ቢቀር ብዙዎችን ያስተምራል የምትሉ ታሪካችሁን ላኩልኝ፣ መልሼ ወደ እናንተ የማቀርብ ይሆናል። ያው ለመማማሪያ ስለሆነ ማለት ነው እና ያንን እናድርግ። በቀጣይ በሌላ መርሃ ግብር እንገናኛለን። ግን ሁሌም እንደምለው ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ወደፊትም ስለምትሆኑ ከልብ አመሰግናችኋለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ሰላም። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት